ጥቅጥቅ ያለው ጭጋግ የሩሲያ ወታደሮች በምስራቅ ዩክሬን ውስጥ በምትገኝ ቁልፍ ስትራቴጂካዊ በሆነችው በፖክሮቭስክ ከተማ የበለጠ እንዲንቀሳቀሱ አስችሏቸዋል። ይህ የአየር ሁኔታ ሞስኮ የወታደር ቁጥሯን በመጨመር የዩክሬን ኃይሎችን ለመክበብ ጥረቷን አጠናክራ እንድትቀጥል አድርጓታል ተብሏል። የሩሲያ ኃይሎች ከተማዋን ለመያዝ ከአንድ ዓመት በላይ ያሳለፉ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጭጋጋማው የአየር ሁኔታ ለሩሲያ ጥቃቶች ተመራጭ እንደሆነና ሁኔታው አስቸጋሪ እንደሆነ ተናግረዋል። ዜሌንስኪ ቀደም ብለው በከተማዋ የሩሲያ ወታደሮች የዩክሬን ወታደሮችን ከቧቸዋል የሚለውን የሩሲያ መከላከያ መረጃ ውድቅ በማድረግ በቁጥር ብልጫ ግን በከፍተኛ ሁኔታ ልዩነት ማሳየቱን አምኖ ነበር። ሞስኮ ይህንን አካባቢ መቆጣጠር አንድን ከተማ እንደመቆጣጠር ብቻ የምትቆጥረው እንዳልሆነ ቀደም ሲል ተገልጿል። ምክንያቱ ደግሞ ሌሎች የዩክሬን ከተሞችን ለመቆጣጠር ስትራቴጂካዊ ቦታ በመሆኑ ነው። በተጨማሪም በምስራቅ ግንባር ለሚካሄዱ ውጊያዎች የአቅርቦት መስመርም ጭምር ነው። ዜሌንስኪ እንዳሉትም ሩሲያ አካባቢውን በመቆጣጠር ጦርነቱን በማሸነፍ ሂደት ላይ መሆኗን ለአሜሪካ ማሳየት ትፈልጋለች ብለዋል። ሞስኮ ፖክሮቭስክን ለመቆጣጠር ከአንድ ዓመት በላይ እየተዋጋችም ነው። አሁን ደግሞ ከወቅቱ ጋር ተዳምሮ ከተማዋን ለመቆጣጠር ትክክለኛው ሰዓት የሚል አቋም በሩሲያ በኩል እንዳለ ተነግሯል። ለዚህ የወታደሮቻቸውን ቁጥር በመጨመር ከበባ ለማድረግ እየሞከሩም ይገኛሉ። የዩክሬን ወታደሮች የሩሲያ ወታደሮችን ከበባን ለማስቀረት በሱቮሮቭና ከሮድንስኬ ምስራቃዊ ክፍል ወደ ኋላ ለመግፋት እየሞከሩም ነው። በሌላ በኩል የሩሲያ ኃይሎች በፖክሮቭስክ የሚገኙ የዩክሬን ወታደሮችን የሚደግፉ የሎጂስቲክስ መንገዶችን ለማቋረጥ ጥረት እያደረጉ ነው። የአየር ሁኔታው የጦር ሜዳውን ተለዋዋጭነት እንዴት እንደለወጠው የ68ኛው ብርጌድ ሽርሽኒ ዶቭቡሻ ክፍል የድሮን አብራሪ ምስክርነት ነው። የአብራሪው ለቢቢሲ እንደተናገረውም ለቀናት የቆየው ጭጋግ የአየር ላይ ቅኝት ለማድረግ የሚያስችለን አቅም ሙሉ በሙሉ አጥፍቶት ነበር። በዚህም ምክንያት የሩሲያ ወታደሮች ባልተለመደ ሁኔታ በዩክሬን ድሮኖች በቀላል ወዲያውኑ ሊደመሰስ የሚችል የተሽከርካሪ ኮንቮይ ተጠቅመው ጥቃት ለመሰንዘር የደፈሩበት ሁኔታ ተፈጥሯልም ብሏል። በማህበራዊ ሚዲያ በስፋት የተሰራጨ አንድ ቪዲዮ የሩሲያ ወታደሮች በጭጋጋማ መንገድ ላይ በሲቪል መኪኖችና ሞተር ሳይክሎች በግልጽ ሲንቀሳቀሱ ያሳያል። ቢቢሲ የዚህ ቪዲዮ የተቀረጸበትን ቦታ በከተማይቱ ደቡባዊ ጫፍ በሰሊዶቭ ፖክሮቭስክ አውራ ጎዳና ላይ መሆኑን አረጋግጧል። ፕሬዚዳንት ዜሌንስኪ ባለፈው ረቡዕ በፖክሮቭስክ 300 የሩሲያ ወታደሮች መኖራቸውን የገለጹ ሲሆን ሰባተኛው ኮርፕ ይህንኑ ቁጥር አረጋግጧል። ነገር ግን የቪዲዮ ማስረጃው ከዚያ ጊዜ ወዲህ ቁጥሩ ሳያድግ እንዳልቀረም ይጠቁማል። በዩክሬን የሚገኘው ዲፕ ስቴት የተሰኘው የክትትል ቡድን ባወጣው ካርታ መሰረት የሩሲያ ወታደሮች በአብዛኛዎቹ የፖክሮቭስክ አካባቢዎች እየተጠጉ ያሉ ይመስላሉ። አንዳንድ ታዛቢዎች የከተማዋ በሩሲያ ወታደሮች ቁጥጥር ውስጥ መግባት አይቀሬ እንደሆነ ይናገራሉ። የዩክሬን ኃይሎች እንደሚሉት ግን አብዛኛዎቹ የከተማዋ ክፍሎች አሁን በሁለቱም ወገን ሙሉ በሙሉ ቁጥጥር ያልተደረገበት ቀጠና ውስጥ ናቸው። የሩሲያ ኃይሎች በፖክሮቭስክ የሚገኙትን የዩክሬንን ወታደሮች የሚደግፉ የሎጂስቲክስ መስመሮችን ለመቁረጥ እየሞከሩ ነው። የዩክሬኑ የድሮን አብራሪ ለቢቢሲ እንደተናገረው የአቅርቦት መስመሮችን በድሮኖችና በመድፍ ከማጥቃት ባለፈ ወታደሮችን በእግር መከላከል ጥቃት ይሰነዝራሉ። የዩክሬን ወታደራዊ ተንታኝ ኮንስታንቲን ማሽቮት ይህ ሰርጎ መግባት የሚባል ስልት በጣም ስኬታማ መሆኑን ተናግረዋል። የሩሲያ ኃይሎች የዩክሬን ድሮን አብራሪዎችን በተለየ ኢላማ በማድረግ ትናንሽ የሩሲያ ቡድኖችን እንቅስቃሴ ለመለየት የሚያስችል በቂ አቅም እንዳይኖራቸው አድርጓልም ሲል ይሞግታል። ማሾቬትስ አክለውም በከተማ ውጊያ ውስጥ የሩሲያ ወታደሮች አንዳንድ ጊዜ እንደ አካባቢው ነዋሪ ወይም እንደ ዩክሬን ወታደር በመምሰል ሰርገው ይገባሉ። ዋና ግባቸውም የሩሲያ ጦር ዋና ኃይል ጥቃት ከመሰንዘሩ በፊት በዩክሬን ተከላካዮች መካከል ሁከት መፍጠር ነው ይላሉ። ክሬምሊን በሌሎች የግንባር ክፍሎችም ግፊቱን እያጠናከረ ነው። በሰሜን ምስራቅ በኩፒያንስክና በደቡብ ዛፖሪዥያ ክልል የዩክሬን የጋራ ኃይሎች ኦፕሬሽን ቃል አቀባይ ቪክቶር ትሬጉቦቭ ሞስኮ ኩፒያንስክን መክበባ ያስተላለፈችውን መረጃ ውድቅ ቢያደርጉም የሩሲያ ወታደሮች በከተማዋ ደቡባዊ ክፍል መኖራቸውና ሁኔታው ከባድ መሆኑን አምነዋል። በተጨማሪም የጦር አዛዥ ኦሌክሳንደር ሲርስኪ በደቡብ ምስራቅ ዛፖሪዥያ ክልል ያለው ሁኔታ በጣም ተባብሷል በማለት አስጠንቅቀው 3 ሰፈሮች መያዛቸውን ገልጿል። ነገር ግን የሩሲያ ዋነኛ ትኩረት አሁንም በፖክሮቭስክ ዙሪያ እንደሆነም አመላክተዋል። የዩክሬን ከፍተኛ የጦር አዛዥ በደቡባዊ ዛፖሪዥያ ክልል የሰራዊቱ ሁኔታ በጣም ተባብሷል ሲሉ አምነዋል። የሆነው የዩክሬን ኃይሎች ከሩሲያ ወታደሮች ጋር ባደረጉት ከባድ ውጊያ ከ5 መንደሮች ለቀው እንዲወጡ መገደዳቸውን ተከትሎ ነው። ሩሲያ በምስራቃዊ የዩክሬን ከተሞች በፖክሮቭስክና በኩፒያንስክ በጥልቀት እየገሰገሰች መሆኑን ካስታወቀችበት ጊዜ ጋር ተገጣጥሞ የመጣም ነው። የዩክሬን የጦር ኃይሎች ጠቅላይ አዛዥ ኦሌክሳንደር ሲርስኪ ስለ ዛፖሪዥያ ውጊያ ሲናገሩ ጠላት በሰው ኃይልና በቁሳቁስ ያለውን የቁጥር ብልጫ ተጠቅሞ በከባድ ፍልሚያ በመግፋት 3 ሰፈሮችን ተቆጣጥሯል ብለዋል። አክለውም በኦሌክሳንድሪቭካና በሁሊያፖሌ አቅጣጫዎች ሁኔታዎች በጣም ተባብሰዋል ሲሉ በሰጡት መግለጫ አስታውቀዋል። የዩክሬን ጦር ቀደም ብሎ እንዳስታወቀው ከ5 መንደሮች ለመውጣት የተሰጠው ትዕዛዝ ሩሲያ ባደረሰችው ከፍተኛ የመድፍ
የመድፍ ጥቃት ሁሉም መጠለያዎችና ምሽጎች ከጥቅም ውጭ ከሆኑ በኋላም ነው። በዩክሬን ይዞታዎች ላይ ወደ 2000 የሚጠጉ የመድፍ ጥይቶች እንደተተኮሱም ይገመታል። ከዚህም በተጨማሪ በዛፖሪዥያ ከሁሊያፖሌ ከተማ በስተ ሰሜን ምስራቅ በሚገኙ ሌሎች 3 መንደሮች ላይ ቁጥጥር ለማግኘት በሩሲያና በዩክሬን ኃይሎች መካከል ከፍተኛ ፉክክር እየተደረገ መሆኑን የዩክሬን ጦር ገልጿል። ጠቅላይ አዛዥ ሲሪስኪ እንዳሉት በዛፖሪዥያ የሚገኙ የሩሲያ ኃይሎች መጥፎ የአየር ሁኔታ ለጥቃቱ ተጠቅመዋል። ጥቅጥቅ ያለ ጭጋግን ተገን በማድረግ በዩክሬን ይዞታዎች መካከል ሰርገው በመግባት ግስጋሴ አሳይተዋል። ይሁን እንጂ ሲሪስኪ የሩሲያ ኃይሎች በጥቃታቸው ወቅት ከባድ ኪሳራ እንደደረሰባቸው ገልጿል። እያንዳንዱ ሜትር መሬታችን ሩሲያ በመቶዎች የሚቆጠሩ ወታደራዊ ሕይወቶችን ያስከፍላታል ብለዋል። ይህ በእንዲህ እንዳለ የሩሲያ ጦር በሌሎች ግንባሮችም ግፊቱን አጠናክሯል። የሩሲያ ሚዲያ ፖክሮቭስክን በስልታዊ ጠቀሜታዋ ምክንያት የዶንቴስክ መግቢያ በር ሲል ይጠራታል። ፕሬዝዳንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት በሩሲያ ያልተያዙትን የደቡብ ኬርሰን ክልል ክፍሎችን ሲጎበኙም በፖክሮቭስክና በዛፖሪዥያ ያለው ሁኔታ በከፊል ለጠላት በሚያመቻቸው የአየር ሁኔታ ምክንያት አስቸጋሪ ነው ብለዋል። በኩፒያንስክ ያለው የውጊያ ሁኔታ በተወሰነ ደረጃ የቀለለ መሆኑን የገለጹት ፕሬዝዳንቱ የዩክሬን ኃይሎች በዚያ ውጤት አስመዝግበዋል ሲሉ አክለዋል። በቅርብ ቀናት ሩሲያና ዩክሬን ስለ ውጊያው እርስ በርስ የሚጋጭ መረጃ ሲሰጡ ቆይተዋል። ሞስኮ ፖክሮቭስክን መክበቧን ለቀናት ስትገልጽ፣ ኪየቭ ደግሞ ይህንን መረጃ በማስተባበል ወደ ጎረቤት ሚርናሃርድ የሚደርሱ የአቅርቦት መስመሮች አሁንም እንዳሏት ትገልጻለች። በተጨማሪም ሩሲያ በዩክሬን የካርኪቭ ክልል የምትገኘውን የኩፒያንስክን ምስራቃዊ ክፍል ሙሉ በሙሉ መቆጣጠሯን አስታውቃለች። ሃንተር በሚል የጥሪ ስም የሚታወቀው አንድ የሩሲያ አዛዥ ኃይሎቹ በኩፒያንስክ ምስራቃዊ ጫፍ የሚገኝ የነዳጅ ማከማቻን መቆጣጠራቸውን ተናግሯል። በሩሲያ መከላከያ ሚኒስቴር በወጣ የቪዲዮ መግለጫ ላይ አዛዡ ኃይሎቹ ከኩፒያንስክ በስተደቡብ የሚገኙ ተከታታይ የባቡር ማቆሚያዎች እንደተቆጣጠሩ ገልጿል። ወታደራዊ ተንታኞች እንደሚሉት ከ3 ዓመት ተኩል በላይ በዘለቀው ጦርነት በከባድ የወታደር እጥረትና ሩሲያ ያላት ከፍተኛ የድሮን የበላይነት ምክንያት የዩክሬን ግንባሮች እየሳሱ መጥተዋል። ይህ ሁኔታ ሩሲያ በበርካታ የግንባር አካባቢዎች ግስጋሴ እንድታሳይ ያስችሏታል። በዛፖሪዥያ የዩክሬን ጦር እየተጋፈጠ ያለውን ከባድ ፈተና ሁኔታውን ቁልጭ አድርጎ የሚያሳይም ነው። ይህ በእንዲህ እንዳለም ከሩሲያ ጋር በምታደርገው ጦርነት ጫና ውስጥ የምትገኘው ዩክሬን የውስጥ ችግሯ ደግሞ ሌላ አሳሳቢ ጉዳይ ሆኖባታል። የዩክሬን ባለስልጣናት ከፍተኛ የኃይል ዘርፍ ባለስልጣናትን ያሳተፈ የ100 ሚሊዮን ዶላር ህገወጥ የኮሚሽን ወንጀል በ7 ግለሰቦች ላይ ክስ መመስረታቸውን አስታውቋል። ይህ ክስተት በህዝቡ ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የኪየቭ መንግስት በሙስና ላይ ያደረገ ያለውን ትግል የትኩረት ማዕከል አድርጎታል። ዩክሬን የአውሮፓ ህብረት አባል ለመሆን በምትጥርበትና ከምዕራባውያን አጋሮቿ ወሳኝ የገንዘብ ድጋፍ በምትጠይቅበት በዚህ ወቅት በሙስና ላይ ጠንካራ እርምጃ እንድትወስድ ከፍተኛ ጫና ውስጥ ትገኛለች። ይህ የሙስና ቅሌት የተጋለጠው ሩሲያ በአገሪቱ ኃይል ስርዓት ላይ ከፍተኛ ጥቃት እየፈጸመች ባለበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። በተለይም በኃይል ዘርፍ ውስጥ የተፈጸመው ይህ የጉቦ ወንጀላ ቀዝቃዛው የክረምት ወቅት ከመግባቱ በፊትም እንኳ በመላ ሀገሪቱ በየቀኑ ለሰዓታት በሚቆይ የኃይል መቆራረጥ እየተሰቃየ ላለው ሰፊው ህዝብ እጅግ ስሜትን የሚነካ ጉዳይ ነው። የዩክሬን ብሔራዊ የጸረ ሙስና ቢሮ በሰጠው መግለጫም በመንግስት የልማት ድርጅቶች በተለይም በብሔራዊ የኒውክሌር ኤጀንሲ በሆነው ኤነርጎ አቶም ውስጥ የግዢ ሂደቶችን ለመቆጣጠር በተጠነሰሰ ሴራ ውስጥ 5 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። የተጠርጣሪዎቹ ስም በይፋ አልተገለጸም። ነገር ግን ጉዳዩን በቅርበት የሚያውቅ አንድ ምንጭ እንዳለው የወንጀሉ ዋና አደራጅ ተብሎ የተገለጸው ተጠርጣሪ ቲሙር ሚንዲች ሲሆን እሱም የፕሬዝዳንት ቮሎዲሚር ዜሌንስኪ የቀድሞ የንግድ አጋር ነው። ሚንዲች ፕሬዝዳንት ዜሌንስኪ በ2019 ከመመረጣቸው በፊት የኮሜዲ ስራቸውን የገነቡበትን ሚንዲች በከፊል ባለቤት የሆኑበት ክቫርታል 95 የተሰኘው ፕሮዳክሽን ስቱዲዮ ለቀረበለት አስተያየት ጥያቄ ወዲያውኑ ምላሽ አልሰጠም። በምርመራው ከተከሰሱት ሌሎች ግለሰቦች መካከል የቀድሞ የኃይል ሚኒስተር አማካሪ፣ የኤነርጎ አቶም የጸጥታ ዘርፍ ኃላፊና ሌሎች የቢሮ ሰራተኞች ተብሎ የተገለጹ 4 ሰዎች ይገኙበታል። የጸረ ሙስና ቢሮው ቆይቶም አንድ የቀድሞ ምክትል ጠቅላይ ሚኒስተር ሌላኛው ተጠርጣሪ መሆናቸውን ለይቷል። ጠቅላይ ሚኒስተር ዩሊያ ሲቪርዴንኮ መንግስት የብሔራዊ ኒውክሌር ኤጀንሲ የበላይ ተቆጣጣሪ ቦርድ ማሰናበቱን ተናግረዋል። በኤጀንሲው ላይ የግዥ እንቅስቃሴዎችን ጨምሮ አስቸኳይ የኦዲት ምርመራ እንደሚካሄድም ገልጿል። የኦዲቱን ውጤት በተቻለ ፍጥነት እንጠብቃለን ሲሉ በቴሌግራም ገጻቸውም ላይ ጽፏል። የተገኘው መረጃ ለህግ አስከባሪና ለጸረ ሙስና አካላት ይተላለፋልም ተብሏል።